ሳን አቢ ወግሩ ዲበ ኩሎሙ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጤና ይስጥልኝ እግዚአብሔር ቤተሰቦች፣ ከማህበረ ቅዱሳን የቴሌቪዥን መርሃ ግብር የዕለቱን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ቤዛ ገመችስ ነኝ። መልካም ቆይታ። በየዓመቱ ከእመቤታችን ቅድስት ድንግል ማርያም የልደት በዓል ጋር ተያይዞ የሚከበረው የማህበረ ቅዱሳን የምስረታ በዓል ዘንድሮ ለ22ኛ ጊዜ ተከበረ። ዲያቆን ታደለ ሲሳይ ተጨማሪ አለው። ከእመቤታችን የልደት በዓል ጋር ተያይዞ በየዓመቱ የሚከበረው የማህበረ ቅዱሳን የምስረታ በዓል ዘንድሮም 22ኛ ዓመቱን በመንበረ ፓትርያርክ ጠቅላይ ቤተ ክህነት አዳራሽ ግንቦት 3 ቀን 2006 ዓ.ም አክብሯል። ማህበረ ቅዱሳን በእግዚአብሔር ፈቃድ በቅዱስ ሲኖዶስ ሕጋዊ እውቅና ተሰጥቶት ላለፉት 21 ዓመታት በእግዚአብሔር ፈቃድና በአባቶች ጸሎት በመላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምዕመናን ድጋፍ በሀገራችን በኢትዮጵያና በመላው ዓለም በርካታ መንፈሳዊና ማህበራዊ አገልግሎቶችን ለቤተ ክርስቲያን ሲሰጥ ቆይቷል። ወደፊትም ይቀጥላል ብለዋል የማህበሩ ዋና ሰብሳቢ ቀሲስ ዶክተር ሰሙ ምትኩ። ዋና ሰብሳቢው በበዓሉ ላይ ባቀረቡት ሪፖርትም በስብከተ ወንጌል፣ በቅዱሳት መካናትና አብነት ትምህርት ቤቶች፣ በሙያ አገልግሎት፣ በጥናትና ምርምር ዘርፎች ማህበሩ የተሻለ ውጤት ማስመዝገቡን ተናግረዋል። ከጉባኤው በኋላ ያነጋገርናቸው አንዳንድ የጉባኤው ተሳታፊዎች በበኩላቸው ማህበረ ቅዱሳን ስብከተ ወንጌልና ሐዋርያዊ ተልእኮን በማስፋፋት ቅዱሳት መካናትንና የአብነት ትምህርት ቤቶችን በማቋቋምና በመደገፍ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መስፋፋት በቅንነት የሚሰራ ማህበር ነው ሲሉ አስተያየታቸውን ሰጥተዋል። ማህበረ ቅዱሳን በየጊዜው በሚያዘጋጀው ስልታዊ እቅድ የሚመራ ሲሆን የማህበሩን ሂሳብ በሀገር ውስጥና በዓለም አቀፍ ኦዲተሮች እያስገመገመ ለቤተ ክርስቲያኒቱ እንደሚያቀርብ በሪፖርቱ ተገልጧል። በአገልግሎቱ ላይ በተፈጠሩ ወቅታዊ ችግሮች ዙሪያ ማህበሩ ከሚመለከታቸው ኃላፊዎች ከብፁዓን አባቶችና ከብፁዕ ዋና ስራ አስኪያጁ ጋር እየተወያየ ችግሮችን ደረጃ በደረጃ በመፍታት ጥረት እያደረገ ይገኛል። በታሪካዊቷ ጎንደር ከተማ የአራቱ ጉባኤያት ምንጭ ሐመረኖ ሰለስቱ ምዕት ቤተ ክርስቲያን አራት አይናውን ክቡር ዶክተር አለቃ አየለ አለሙን የሚዘክር የአብነት መንፈሳዊ ኮሌጅ ሊገነባ ነው። ቅዱስ ፓትርያርኩ በቦታው ተገኝተው የመሰረት ድንጋይ ያስቀምጠዋል። ዲያቆን ፍቃዱ አለሙ ተጨማሪ አለው። የብዙ ሊቃውንት መፍለቂያ በሆነችው ጎንደር ከተማ ከ1948 ዓ.ም ጀምሮ ለ21 ዓመታት ደከመኝ ሰለቸኝ ሳይሉ ወንበር ዘርግተው ያስተማሩት አራት አይና ክቡር ዶክተር አለቃ አየለ አለሙ የአሁኑን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስን ጨምሮ ሌሎች ብዙ ሊቃውንትን ያፈሩ ታላቅ መንፈሳዊ አርበኛ ናቸው። እኚህን አባት የሚዘክረው የአብነት መንፈሳዊ ኮሌጅም ሐመረኖ ሰለስቱ ምዕት የአራቱ ጉባኤያት ዶክተር አለቃ አየለ አለሙ የአብነት መንፈሳዊ ኮሌጅ የሚል ሲሆን ቅዱስ ፓትርያርኩ የመሰረት ድንጋይ ባስቀመጡበት ወቅት እንደተናገሩት የአራቱ ጉባኤያት ቤት ለበርካታ ዓመታት ብዙ ሊቃውንትን ያወጣ ቦታ ነው። ይህንን ተግባሩን እንዲቀጥል መሰረት የተጣለለትን ጉባኤ ቤት ለማጠናቀቅ ሁላችንም የራሳችንን አስተዋጽኦ ልናደርግ ይገባል በማለት ለህንጻው ማስጀመሪያ 100 ሺህ ብር ለግሰዋል። ሐመረኖ ሰለስቱ ምዕት ቤተክርስቲያን በ1670 ዓ.ም በአጼ ቴዎፍሎስ ዘመነ መንግስት ቢተከልም ጉባኤ ቤቱን ጨምሮ በ1880 እና በ1881 ዓ.ም በድርቡሾች ሁለት ጊዜ የእሳት ቃጠሎ ደርሶበታል። በዘመናዊ መልክ የሚገነባው የአብነት መንፈሳዊ ኮሌጅም የግንባታ ወጪ 5 ሚሊዮን ብር ሲሆን በ2 ዓመት ጊዜ ውስጥ ይጠናቀቃል ተብሎ ይጠበቃል። ውድ የእግዚአብሔር ቤተሰቦች ለዕለቱ የነበረንን ዜና በዚህ ፈጸምን። ከቀሪ የማህበረ ቅዱሳን የቴሌቪዥን መርሃ ግብራት ጋር አብራችሁ እንድትቆዩ በእግዚአብሔር ስም እንጋብዛለን። ሰላም።